ስለ መምህር ዘላለም ወንድሙ አዲስ መረጃ። የመምህር ዘላለም ወንድሙ አስከሬን ከመስቀል አደባባይ ሽኝት ይደረግለታል። መምህር ዘላለም ወንድሙ የአሸኛኘትና የስንብት መርሃ ግብርን አስመልክቶ የተሰጠ ጋዜጣዊ መግለጫ። እመኒ ሐይውነ ወእመኒ ሞትነ ለእግዚአብሔር ንሕነ። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታንን። ሮሜ 14 ቁጥር 8። ሐዋርያው ቅዱስ ጳውሎስ እንዳለ በሕይወት ዘመኑ ሁሉ በክርስቶስ ኖሮ ከክርስቶስ ጋር ለመኖር ናፍቆ የሄደውን ወንድማችንን እና መምህራችንን ዘላለም ወንድሙን እንዲህ እንሸኘው ይህንን ጋዜጣዊ መግለጫ እንሰጣለን። መምህራችን መምህር ዘላለም ወንድሙ የእረፍት ዜናው ከተሰማበት ጊዜ አንስቶ መላ ኦርቶዶክሳውያን በሙሉ በጥልቅ ሐዘን ውስጥ ገብተዋል። መምህር ዘላለም ወንድሙ ቅድስት ኦርቶዶክሳዊት ቤተክርስቲያንን በታማኝነት ያገለገለ የሕይወት ዘመኑን ሙሉ መልካም የሆነ ክርስቲያናዊ ጠባዩን ያልቀየረ ለብዙዎቹ ምሳሌና አርአያ ሆኖ የኖረ የወንጌል ችቦ በመላው ዓለም ያቀጣጠለ ታላቅ መምህር ነው። ስለዚህ ይህንን ወንድማችንን በልዩ ልዩ ስነ ስርዓት የሕይወት ዘመን መልካም አገልግሎቱን ታሳቢ በማድረግና የቤተ ክርስቲያኒቱን ክብር በሚመጥን መልኩ በታላቅ አሸኛኘት ስነ ስርዓት ለመሸኘት በመንበረ ፓትርያርክ ጠቅላይ ቤተ ክህነትና በአዲስ አበባ ሀገረ ስብከት ይሁንታ ኮሚቴ ተዋቅሮ ስራዎችን ሲሰራ ቆይቷል። ከዚህ በመነሳት የአሸኛኘት ስነ ስርዓቱ ከቦሌ ዓለም አቀፍ አየር ማረፊያ ጀምሮ እስከ መንበረ ጸባዖት ቅድስት ሥላሴ ካቴድራል ድረስ ስርዓቱን የጠበቀ ይሆን ዘንድ አሸኛኘቱን የሚከተሉትን ሂደቶች የሚከተል መሆኑን እናሳውቃለን። አንደኛ፣ የመምህር ዘላለም ወንድሙ አስከሬን ረቡዕ መጋቢት 2 ቀን 2018 ዓ.ም ከሀገር አሜሪካ ተነስቶ ጉዞ ወደ ኢትዮጵያ የሚያደርግ ይሆናል። ሁለተኛ፣ ሐሙስ መጋቢት 3 ቀን 2018 ዓ.ም አስከሬኑ ከጠዋቱ 12 ሰዓት ላይ አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ይደርሳል። በዛም በብፁዓን አበው ሊቃነ ጳጳሳት የተመራ የወንድማችን ወዳጅ ዘመዶች የአዲስ አበባ ሀገረ ስብከት የገዳማትና አድባራት ሊቃውንት ጥቅ ድርባቸውን ለብሰው አቀባበል የሚያደርጉለት ይሆናል። በቦሌ ዓለም አቀፍ ማረፊያ የሚገኙት የተመረጡና ፈቃድ የተሰጣቸው አካላት ብቻ ናቸው። ሶስተኛ፣ ከጠዋቱ 1 ሰዓት ጀምሮ ከቦሌ ዓለም አቀፍ ኤርፖርት ጀምሮ እስከ ቦሌ ደብረ ሳሌም መድኃኔዓለም ድረስ በሊቃውንት ቤተክርስቲያን በሰንበት ትምህርት ቤት ዘማሪያንና በምዕመናን ታጅቦ ወደ ቦሌ ደብረ ሳሌም መድኃኔዓለም ካቴድራል ጉዞ ያደርጋል። አራተኛ፣ በቦሌ ደብረ ሳሌም መድኃኔዓለም ካቴድራል አጭር ቆይታ ካደረገ በኋላ በቀጥታ በመለከት ድምፅ ነጋሪት የተጎሰመ በአዲስ አበባ ሀገረ ስብከት ሊቃውንት በመምህራን ወንጌል በሰንበት ትምህርት ቤት ወጣት ዘማሪያንና በበርካታ ምዕመናን ታጅቦ ከጠዋቱ 3 ሰዓት ጀምሮ እስከ 5 ሰዓት ድረስ በመስቀል አደባባይ ይደርሳል። አምስተኛ፣ ከጠዋቱ 5 ሰዓት ጀምሮ በመስቀል አደባባይ የተለያዩ የአሸኛኘት መርሃ ግብሮች የሚከናወኑ ሲሆን በዚህም ቦታ ከጠዋቱ 5 ሰዓት እስከ 8 ሰዓት ድረስ የተለያዩ ክንውኖች ይኖራሉ። እነዚህም ከጠዋቱ 5 ሰዓት ከ5 ሰዓት ተኩል የመርሃ ግብሩ መክፈቻና ጸሎት፣ ከ5 ሰዓት ተኩል እስከ 6 ሰዓት ያሬዳዊ ዝማሬ፣ የዘማሪያን ህብረት ዝማሬና ቅኔ ይቀርባል። ከ6 ሰዓት እስከ 6 ሰዓት ከሩብ የመምህር ዘላለም ወንድሙ የሕይወት ታሪክ በንባብ ይቀርባል። ከ6 ሰዓት ከሩብ እስከ 6 ሰዓት ከ40 ከተለያዩ ተቋማት የሚቀርቡ የስንብት መልእክቶች ይቀርባሉ። ከ6 ሰዓት ከ40 እስከ 7 ሰዓት ከቤተሰብና ከወዳጅ ዘመዶች ስለ ወንድማችን የሚቀርቡ ምስክርነቶች በተለያዩ አካላት ይሰጣል። ከ7 ሰዓት እስከ 7 ሰዓት ከ30 የወንጌል መርሃ ግብር ይሆናል። ከ7 ሰዓት ከ30 እስከ 7 ሰዓት ከ40 በሰንበት ትምህርት ቤቶችና በዘማሪያን የጋራ ዝማሬ ይቀርባል። ከ7 ሰዓት ከ40 እስከ 8 ሰዓት ቃለ ምዕዳንና ቡራኬ በብፁዓን አባቶች ይሰጣል። ከቀኑ 8 ሰዓት ላይ የመስቀል አደባባይ መርሃ ግብር ተጠቃሎ ጉዞ ወደ መንበረ ጸባዖት ቅድስት ሥላሴ ጉዞ የሚያደርግ ሲሆን ከቀኑ 9 ሰዓት ላይ አጭር ጸሎት ተደርጎ ስርዓተ ቀብሩ የሚፈጸም ይሆናል። የተወደዳችሁ ይህንን ጋዜጣዊ መግለጫ የምትሰሙና የምትመለከቱት ሁሉ ወንድማችን የምንሸኘው በታላቅ መንፈሳዊ ስነ ስርዓት ከፍ አድርገን ሲሆን የአለባበስ ሁኔታዎችን በተመለከተ መምህር ዘላለም ወንድሙ የዕለቱ ሰማያዊ ሙሽራችን ስለሆነ ሁላችንም ነጭ ልብሳችን ለብሰን እንሸኘዋለን። ስለዚህ የተወደዳችሁ ሊቃውንት፣ ቤተክርስቲያን፣ መምህራን ወንጌል፣ ዘማሪያንና ምዕመናን በሙሉ በዕለቱ ነጭ ልብሳችሁን በመልበስ በቦታው በመገኘት በታላቅ መንፈሳዊ ስነ ስርዓት እንድንሸኘው በቅድስት ኦርቶዶክሳዊት ቤተክርስቲያን ስም ከወዲሁ ለማሳሰብ እንወዳለን። ክብሩን የሚመጥን ሐውልትን ማሰራት የጀመርነው በጎ ስራዎች ለማስቀጠል በስሙ ለሚቋቋመው ፋውንዴሽን የሚውል ገቢ ማሰባሰቢያ ተዘጋጅቷል። ይህም በኢትዮጵያ ንግድ ባንክ 1075 18 62 19 2 ኢትዮጵያ ንግድ ባንክ